በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስን በምስጋና ከፍ ለምናደርግበት እናታችን ኪዳነ ምሕረትን በቃል ኪዳኗ እንድታስበን ለምንማጸንበት ወርሃዊ መታሰቢያ ክብረ በዓሏ እንኳን በሰላምና በጤና አደረሰን አደረሳችሁ። ኪዳነ ምሕረት ስንል የምሕረት ቃል ኪዳን ማለት ነው። በዚህ ውስጥም ምሕረት አድራጊው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን ምሕረት ተቀባይም መላው አዳም ዘር ነው። የእናታችን ቅድስት ድንግል ማርያም በምድራዊ ቆይታዋ ዘወትር ወደ ክርስቶስ መካነ መቃብር ጎልጎታ እየሄደች ትጸልይ ነበር። ልጇና ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገችውን ልመናና ጸሎት ተመልክቶና ሰምቶ የምሕረት ቃል ኪዳንን ሰጣት። እንኳን የእናቱን ጸሎትና ልመና ቀርቶ ዘወትር በኃጢአት የምንዘፈቀውን እኛን ክፉዎቹን የሚሰማ አምላክ ስለ አንቺ ስለ እናቴ ክብርና ጸጋ ስል ይኸው ቃል ኪዳን ብሎ ቃል ኪዳንን አደረገ። ስሟን ለሚጠሩ በእርሷ አማላጅነት ለሚታመኑ በምድር በረከትን በሰማይ የዘላለም መንግሥትን እንደሚወርሱ የምሕረትና የቸርነት ቃል ኪዳን ሰጥቷታል። በታላቁ መጽሐፍ ቀስቲቱም በደመና ትሆናለች፣ በእኔና በምድር ላይ በሚኖር ሥጋ ባለ በሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳን ለማሰብ አያታለሁ። ኦሪት ዘፍጥረት 9:16። አምላካችን መድኃኒታችን ኢየሱስ ክርስቶስ ለእናቱ በሰጣት ቃል ኪዳን ያስበን። ሀገራችንን ሕዝባችንን ከክፉ መከራ ይጠብቅልን። ለታረዙት አልባሽ በመሆን የተራቡትን በመመገብ ለታመሙት ፈውስን በመለመን ለኃጥአን ምሕረትን በማስገኘት የዛሬው ምኞታችን በዚህች በተባረከች ቀን እመቤታችን በምልጃዋ ሀገራችንን ሰላም ታድርግልን። በልባችን ያለውን ጭንቀት ወደ ደስታ፣ ሕመማችንን ወደ ጤና፣ እጦታችንን ወደ በረከት ትቀይርልን። የምሕረት ቃል ኪዳኗ በእያንዳንዳችን ቤት ይግባ። አማላጅነቷ አይለየን። የቃል ኪዳኗ በረከት በሁላችን ላይ ይደር። አሜን። መጋቢት 16 በዚህች ቀን ቅድመ ወንጌል የሚሰበክ የነግ ምስባክ ዘያነብራ ለመካን ውስተ ቤቱ ወያስተፌስሐ ለእመ ውሉድ ዘያነብራ ለመካን ውስተ ቤቱ ዘያነብራ መካን ውስተ ቤቱ ወያስተፌስሐ ለእመ ውሉድ ዘያነብራ ለመካን ውስተ ቤቱ ምስባክ ዘቅዳሴ እስመ ትቤ ለዓለም አሐንጽ ምሕረተ በሰማይ ጸንዐ ጽድቅከ ኪዳነ ተካሄድኩ ምስለ ኅሩያንየ እስመ ትቤ አሐንጽ ምሕረተ በሰማይ ጸንዐ ጽድቅከ ኪዳነ ተካሄድኩ ምስለ ኅሩያንየ ባርክ ነገረ ዘእም ወንጌለ ሉቃስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ ምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 39 እስከ 56 ያለው ኃይለ ቃል እንዲህ ይላል። ማርያምም በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና መጣች።
ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና፣ እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይልን አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችንም ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል። ማርያምም 3 ወር የሚያህል በእርሷ ዘንድ ተቀመጠች። ወደ ቤቷም ተመለሰች። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።